መረጃን እነሆኝ የአርቲስት ነጻነት ወርቅነህ ስርዓተ ቀብር ተፈጸመ። የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር ዛሬ በቅድስት ሥላሴ ካቴድራል ተፈጽሟል። ከስርዓተ ቀብሩ አስቀድሞ በተካሄደው የአስክሬን ሽኝት ስነ ስርዓት ላይ የአርቲስቱ ወዳጆች፣ የሥራ ባልደረቦች፣ የሙያ አጋሮቹ፣ አድናቂዎቹ የአበባ ጉንጉን አስቀምጧል። አርቲስት ነጻነት በነበረው ጥልቅ የጥበብ ፍቅር ከ16 ዓመት ጀምሮ በርካታ የሬዲዮ ስራዎችን፣ ድራማዎችን፣ ፊልሞችን፣ ቲያትርና ደራሲና አዘጋጅ ሆኖ ሰርቷል። ነጻነት የጤና እክል አጋጥሞት በሀገር ውስጥና በውጪ በሕክምና ሲረዳ ቆይቶ ጥር 8 ቀን 2018 ዓ.ም በ44 ዓመቱ በድንገት ከዚህ ዓለም በሞት መለየቱ ይታወቃል። አርቲስት ለተቸገሩ ሰዎች ደራሽ፣ የተረሱትን አስታዋሽ፣ ደግና የዋህ ሰው እንደነበር የሚያውቁት ይመሰክራሉ። በጥበብ ስራዎቹ ተወዳጅ ሆኖ አርቲስት ነጻነት ባለትዳርና የ3 ልጆች አባት ነበር። የዚህን የተከበረ ብሔራዊ አርቲስት ነጻነት ወርቅነህ ህልፈት ሳስብ እኔ እንዲህ ይሰማኛል። አንድ የሚያሳዝንና የሚያጽናና አይነት ሁኔታ ነው እንግዲህ ሀፕን ያደረገው። በምን ያሳዝናል መሰላችሁ? እንዲሞት እየተመኙለት የሞተ ሰው ሳይሆን እንዲኖር እየተመኙለት የሞተ ሰው በመሆኑ በጣም ያሳዝናል። በመልካም ስራዎቹ ማለት ነው። በሌላው በኩል የሚያጽናና አይነት ሰው ስላችሁ የምርም አሻራ ያሳረፈ የሚታዩ ስራዎችን የሰራ ድንቅ የሆነ ሰው ነው። ይሄ መልካም ስራው ያጽናናል እና ለወዳጅ ዘመዶቹ በተለይ ቅርብ ለሆናችሁ ሚዲያ ላይ ቪዲዮ ለሚሰሩትና ኮሜንት ለሚያደርጉት ሳይሆን በተለይ ቅርብ ለሆናችሁ ክሎዝ የሆናችሁ የምር ደም ስጋው ለሆናችሁ እህት ወንድም ምናምን ማለት ነው አሁን የምትበረቱበት ሰዓት ነው። ጠንካሮቹ ነው። እግዚአብሔር ያበርታችሁ። ሰው ማጣት አይደለም እሱን የሆነው ሰው ማጣት እብድንም ማጣት የከተማችን እብድ ሞተ እንላለን። አሁን የከተማችን አስቂኝ ነው የሞተው። የከተማችን ተወዳጅ ነው የሞተውና ለቤታችሁ ደግሞ ትልቅ ነው። he make a difference in your family winaza anyway እግዚአብሔር ያበርታችሁ። ተጽናኑ። ነገን ተመልከቱ። እግዚአብሔር ያለው ነው የሚሆነው። ባይፈቅድም አይሆን ነገር የለምና ህልፈት ድንገት መሆኑ በጣም እጅግ የሚሰብር ነገር ነው። ግን አንድ ማየት ያለባችሁ ነገር ጠንካሮቹ እግዚአብሔር ያበርታችሁ። ሁላችንም ወደዛነ በድጋሚ ነፍሱን በአጸደ ገነት ያኑር።